የህዳሴ መነሻ፣ የጥበብ ከተማ፣ የመካከለኛው ዘመን አቴንስ፣ የጣሊያን ጌጥ፣ የአበባ ከተማ፣ የማማዎች ከተማ፣ የወርቅ ከተማ፣ የብርሃን ከተማ፣ የፏፏቴዎች ከተማ፣ ቀይዋ ከተማ፣ የፍቅር ከተማ እንዲሁም በሌሎች በርካታ ቅጽል ስሞቿ የምትታወቀው የጣሊያን ከተማ ፍሎረንስ። ሰላም የአፍሪቲዩብ ተከታታዮቻችን እንደምን ቆይታችኋል? ዛሬም በአፍሪዶክስ ዝግጅታችን ሰፋ ባለው ታሪኳ፣ በጥበቧ፣ በአርክቴክቷ እንዲሁም ውብ ከሚባሉ የዓለማችን ከተሞች መካከል የምትታወቀውን ፍሎረንስን የምንዳስስ ይሆናል። ቪዲዮ እንደምትወዱ ተስፋ እናደርጋለን። ላይክ፣ ኮሜንት እና ሼር እንድታደርጉም በትህትና እንጠይቃለን። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ክልል ዋና ከተማ በመሆን ታገለግላለች። ከሮም በ230 ኪሎ ሜትር ርቀት በስተሰሜን ምዕራብ እንዲሁም ከፒሳ በ85 ኪሎ ሜትር በስተሰሜን ምስራቃዊ አቅጣጫ ላይ የምትገኘው ፍሎረንስ በእርሻዎች በተሸፈኑ ጉብታዎች የተከበበች ከተማ ናት። ከ3000 በላይ ነዋሪዎች ሲኖሯት 87 በመቶ ጣሊያናዊ ቢሆንም የቻይና፣ ፊሊፒንስ፣ ሮም፣ አልባንያ፣ አሜሪካና የሞሮኮ ዜግነት ያላቸው በርካታ ነዋሪዎችም አሏት። ከተማዋ በክልሉ ከፍተኛ የህዝብ ቁጥር ያላትም ከተማ ናት። ከተማዋ በ59 ዓመተ ዓለም በጁሊያን ቄሳር ነበር የተመሰረተችው። አካባቢዋን ፍሎሬንቲኦ በማለት ወታደሮቹን አሰፈረባት። ስሟን የሰጣትም በሁለት ወንዞች መካከል በመገኘቷ ሲሆን ከዓመታት በኋላ ግን ፍሎሬንቲኦ ወደሚል ስያሜ ተቀይሯል። ትርጓሜውም አበባ ማፍራት ማለት ነው። ስትመሰረት ለውትድርና ካምፕ ቢሆንም በተለያዩ ወቅቶች በተለያዩ አውሮፓውያን ገዢዎች ስትተዳደር ከተማዋ በርካታ ገጾችን አልፋለች። ከ1865 እስከ 1871 ዓመተ ምህረት ድረስም ለጣሊያን ዋና ከተማ በመሆን አገልግላለች። በእነዚህ ዓመታት ውስጥም ለሀገሪቷ እድገት ከፍተኛ አስተዋጽኦ አድርጋለች። የተለያዩ መሠረተ ግንባታዎች የተደረጉባት ሲሆን መንገዶች አሰፉ፣ አዳዲስ ሕንፃዎች ተገነቡባት። እንዲሁም ለዘመናዊቷ ፍሎረንስ መሠረትም ተጣለባት። በመካከለኛው ዘመን ፍሎረንስ የአውሮፓ የንግድና የፋይናንስ ማዕከል እንዲሁም ከአውሮፓ ሀብታም ከተማም ነበረች። በ15ኛው ክፍለ ዘመን የተጀመረው የአውሮፓውያን የህዳሴ ወቅት መነሻ ከተማም ናት። ኦፔራ የተሰኘው የሙዚቃ አይነትም የተፈጠረው በከተማዋ ነው። በዚሁም በአውሮፓ የአርት፣ የባህል፣ የንግድ፣ የፖለቲካ፣ የኢኮኖሚና የፋይናንስ ማዕከልም ሆነች። እናም ከተማዋ በጣሊያን ከፍ ሲልም በአውሮፓ ከፍተኛ ተጽዕኖ ፈጣሪ ሆነች። ከተማዋ ከበርካታ የአርት ሰዎች ስም ጋር አብራ የምትነሳ ሲሆን እንደ ሊዮናርዶ ዳቪንቺ፣ ዳንቴ፣ ጋሊሊዮ እንዲሁም የአውሮፓ የሥነ ጥበብ ዘርፍ ላይ ከፍተኛ አሻራ የጣሉት የሜዲሲ ቤተሰብም ይጠቀሳሉ። ይህ ቤተሰብ ከ1434 እስከ 1737 ፍሎረንስና አካባቢውን ያስተዳደሩ ሲሆን በኋላም በጋብቻ በመተሳሰር ከፈረንሳይ እስከ ሮም እንዲሁም ሌሎች የአውሮፓ ግዛቶችንም ገዝተዋል። በአሁኑ ወቅትም በጣሊያን ከሚላን በመቀጠል ያደገችና የሰለጠነች ከተማ ናት። በአውሮፓም ቢሆን ከሰለጠኑት ከተሞች መካከል ትጠቀሳለች። ላለፉት 250 ዓመታት በአውሮፓ አስፈላጊ ከተማም ነበረች። ፍሎረንስ በምርታማነትና በንግዱ ዘርፍ ከፍተኛ ገቢ ሲኖራት በነፍስ ወከፍ ገቢ ከሀገሪቷ 17ኛ ደረጃ ላይም ተቀምጣለች። በቤት ቁሳቁስ፣ ፕላስቲክ፣ ኬሚካል እንዲሁም የምግብ ከፍተኛ ምርት አላት። በተጨማሪም ባህላዊ የእጅ ሥራ ውጤቶችንም በመሸጥና ከፍተኛ ገቢ በማስገኘትም ትታወቃለች። በ2015 የከተማዋ ምርታማነት በ2.4 በመቶ ሲያድግ የኤክስፖርት የምታደርጋቸው ዕቃዎችም 7 በመቶ አድገዋል። ማሽኖችን፣ አልባሳትን፣ መድኃኒቶችን፣ ምግብና የወይን መጠጦችን ኤክስፖርት በማድረግም ትታወቃለች።
በ1300 ከተማዋ የጨርቃ ጨርቅ ምርት ማዕከልም ነበረች። የጣሊያን ፋሽን ላይም ተጽዕኖዋ የጎላ ነው። በዓለም የታወቁ የፋሽን ብራንዶች እንደ ጉቺና ፕራዳ የመሳሰሉትም ዋና ጽሕፈት ቤት በከተማዋ ከፍተዋል። በግሎባል ሊንግ ሞኒተርም የፋሽን ከተሞች ካላቸው 15 ከተሞች መካከል አንዱ አድርጓታል። ፍሎረንስ በሚያምረው ስነ ጥበቧ ታሪኳና ባህሏ የምትታወቅ ከተማ ናት። በአንድ ወቅት የጣሊያን ህዳሴ እምብርት የነበረችው ፍሎረንስ ዛሬ የዳበረ ፈጠራ፣ የቱሪዝምና የንግድ ማዕከልም ነች። በተለያዩ ዘርፎች የተለያዩ የሥራ ዕድሎች ያላት ዘመናዊ ከተማም ሆናለች። ፍሎረንስ የበለጸገ የባህል ቅርሶቿን ከሚታይ ኢኮኖሚ ጋር ያዋሃደች ከተማ ናት። የከተማዋ ኢኮኖሚ በቱሪዝም፣ በሥነ ጥበብ፣ በፋሽንና በዕደ ጥበብ ላይ የተመሠረተ ቢሆንም ከቅርብ ዓመታት ወዲህ እንደ ቴክኖሎጂ፣ ትምህርትና የንግድ አገልግሎቶች ባሉ ሌሎች ዘርፎች ላይ ከፍተኛ እድገት እያሳየች ትገኛለች። ፍሎረንስ በፈጠራ ኢንዱስትሪዎች ውስጥ የባለሙያዎች ማዕከልም ሆናለች። እንዲሁም እንደ ፋይናንስና ማኑፋክቸሪንግ ባሉ ዘርፎች ውስጥ ጠንካራ እንቅስቃሴዎችን እያደረገች ነው። የፍሎረንስ የቱሪዝም ዘርፍ በአካባቢው ጠንካራ የኢኮኖሚ መሠረት ነው። ከተማዋ ከጣሊያን ከፍተኛ የቱሪስት መዳረሻዎች መካከል አንዷ እንደመሆኗ መጠን ዝነኛ ሙዚየሞቿን፣ ጋላሪዎቿን እንዲሁም የቱሪስት መዳረሻዎችን በውስጧ ስለምትይዝ እነዚህን ስፍራዎች ለመጎብኘት በየዓመቱ የሚመጡ በሚሊዮን የሚቆጠሩ ጎብኚዎችንም ታስተናግዳለች። የቱሪዝም ኢንዱስትሪው በሆቴሎች፣ ሬስቶራንቶች፣ አስጎብኚ ድርጅቶች፣ የጉዞ ኤጀንሲዎችና የዝግጅት እቅድ አገልግሎቶችን ጨምሮ ሰፊ የሥራ ዕድሎችንም ይሰጣል። እንደ ሆቴል አስተዳደር፣ የደንበኞች አገልግሎት፣ አስጎብኚዎችና የምግብ ዝግጅት ባለሙያዎች ያሉ ሥራዎች ከፍተኛ የሰው ኃይል ፍላጎትም አላቸው። ፍሎረንስ እንደ ጉቺ፣ ሳልቫቶሬ ፌራጋሞና ሮቤርቶ ካቫሊ ያሉ የጣሊያን ታዋቂ የፋሽን ብራንዶች መነሻና መኖሪያ የሆነች ዓለም አቀፍ የፋሽንና ዲዛይን ማዕከል ናት። ከተማዋ ረዥም ጊዜ ያስቆጠረው የዕደ ጥበብ ሥራና ንድፍ ማዕከል ስትሆን ይህም ለፋሽን ባለሙያዎች ማራኪ ቦታ እንድትሆን አድርጓታል። በዚህ ዘርፍ ውስጥ ያሉ የሥራ ዕድሎች የፋሽን ዲዛይን፣ ግብይትና የምርት አስተዳደርን ያካትታሉ። በተጨማሪም ከተማዋ እንደ ፒቲ ኢማጂን ያሉ ታዋቂ የፋሽን ዝግጅቶችን በየዓመቱ ታስተናግዳለች። ይህም ከዓለም ዙሪያ የኢንዱስትሪው ባለሙያዎችን ይስባል፣ እንዲሁም ጊዜያዊ የሥራ ዕድሎችን ይፈጥራል። በተጨማሪም ፍሎረንስ በዕደ ጥበብ ባለሙያዎች በተለይም በቆዳ ሥራዎችና ጌጣጌጥ ባለሙያዎችም ትታወቃለች። እናም በእነዚህ ሙያዎች ላይ ለሚሰሩ ሰዎች የተለያዩ የሥራ ዕድሎችንም ትሰጣለች። ፍሎረንስ የህዳሴው መነሻ መሆኗ እንዲሁም የበርካታ ኪነ ጥበብና የታሪክ ማዕከል መሆኗ በፈጠራ ኢንዱስትሪ ውስጥ በሚሰሩ ሰዎች መዳረሻ አድርጓታል። እንደ ኡፌዚ ጋላሪ፣
ፓላዞ ፒቲና ፍሎረንስ ኦፔራ ሃውስ ያሉ ሙዚየሞች፣ ጋላሪዎችና የባህል ተቋማት በውስጧ በመገኘታቸው በእነዚህ ዘርፎች ውስጥ የሚሰሩ ባለሙያዎች ተፈላጊ እንዲሆኑም አድርገዋል። በተጨማሪም ለሥነ ጥበብ ታሪክ ጸሐፊዎችና አስተማሪዎች የሥራ ዕድሎችም ያገኙባታል። የከተማዋ ኢኮኖሚ በቱሪዝም ላይ የተመሠረተ ነው። ከዘርፉ በዓመት እስከ 2.5 ቢሊዮን ዩሮ ታገኝበታለች። በዓመት በሚሊዮን የሚቆጠሩ ጎብኚዎችንም ታስተናግዳለች። በ2010 ትራቨል ኤንድ ሌዘር ባወጣው ጥናት አንባቢዎቹ ለመጎብኘት ከሚወዳቸው ከተሞች መካከል ሶስተኛዋ እንደሆነችም አመላክቷል። በ2013 በኮንዴ ናስት ትራቨለር ሁለተኛዋ ለመጎብኘት የምትመረጥ ከተማም ተብላለች። ለቱሪስት ቁጥር መጨመር እንደ ምክንያት ከሚጠቀሱት መካከል ከተማዋ በዓመት ውስጥ በርካታ ኤግዚቢሽን፣ ፌስቲቫል እንዲሁም የፋሽን ዝግጅቶችን ማዘጋጀቷ ነው። በተለይ ደግሞ ከሚያዝያ እስከ ጥቅምት ወር የቱሪስት ቁጥሩ ከከተማዋ ነዋሪዎች ይበልጣል። የበርካታ ባህል መገኛም ናት። በዚህም ምክንያት የተለያዩ ጋላሪዎችና ሙዚየሞች ይገኙባታል። የከተማዋ ማዕከላዊ ክፍልም በርካታ ታሪካዊ ቅርሶች መገኛ በመሆኑ በ1982 በዩኔስኮ የዓለም ቅርስነት ተመዝግቧል። በዓለም ታዋቂ የሆነው ሙዚየም ኡፍዚ መገኛም ናት። ጋላሪያ ዲግሊ ኡፍዚ በ1581 የተመሠረተ የሥነ ጥበብ ሙዚየም ነው። ሙዚየሙ ቀድሞም ከተመሠረቱ የዓለማችን ዘመናዊ ሙዚየሞች መካከልም ይጠቀሳል። ሲመሠረት ጋላሪ የነበረ ሲሆን ለሕዝብ ክፍት የሆነው በ1765 ዓ.ም ነበር። በኋላም በ1865 ወደ ሙዚየምነትም ተቀይሯል። 18ኛው ክፍለ ዘመን ሙዚየሙ ከ45 እስከ 50 ክፍሎች ቢኖሩትም በ2016 የክፍሎቹን ቁጥር በማሳደግ 101 ደርሰዋል። በጣሊያን በከፍተኛ ሁኔታ የሚጎበኝና አስፈላጊ የተባለ ሙዚየምም ነው። ሙዚየሙ በዓመት ከ1.9 ሚሊዮን በላይ መግቢያ ቲኬቶችን ይሸጣል። የመግቢያ ቲኬቱ በኦንላይን ቢገዛም ወደ ውስጥ ለመግባት ጎብኚዎች ተራቸው እስኪደርስ ተሰልፈው እስከ 5 ሰዓት ድረስ መጠበቅ ይኖርባቸዋል። በ2020 የኮሮና ቫይረስ ወረርሽኝ ሳቢያ ሙዚየሙ ለ150 ቀናት ተዘግቶ ነበር። ቢሆንም ግን በዚሁ ዓመት በተደረገ ጥናትና በከፍተኛ ቁጥር ከተጎበኙ የአርት ሙዚየሞች መካከል 27ኛ ደረጃን ይዟል። መርካቶ ሴንትራል የገበያ ሕንፃ በ19ኛው ክፍለ ዘመን ፍሎረንስ የጣሊያን መዲና በነበረችበት ሰዓት የተመሠረተ ገበያ ነው። ሕንፃው ጁሴፔ ማንጎኒ የተባለ አርኪቴክት ነበር ዲዛይን የተደረገው። ከ140 ዓመታት በላይ የቆየው ይህ ገበያ ፍሎረንስ የሄዱ ቱሪስቶች ሊያዩት የሚገባ ስፍራዎች መካከል ሲመደብ፣ በምግብ አፍቃሪያንም በተደጋጋሚ ይጎበኛል። ምድሩ ፍራፍሬ፣ አትክልት፣ ቅመማ ቅመም፣ የአሳና የሥጋ አይነቶች እንዲሁም ለምግብ ግብዓት የሚሆኑ ቁሶች ይሸጡበታል። አንደኛው ፎቅም ከፍርኖ ዱቄት የሚሰሩ ምግቦች፣ የፓስታ አይነቶች፣ ፒዛዎች፣ ሳንድዊች እንዲሁም የተለያዩ ጣፋጭ ምግቦች አሉበት። ገበያው በርካታ የምግብ ኢንዱስትሪው ላይ የሚሰሩ አካላትም ምርታቸውን የሚያስተዋውቁበት ስፍራም ሆኗል። ፍሎረንስ ካቴድራል ወይም በእንግሊዝኛው ካቴድራል ኦፍ ሴንት ሜሪ ኦፍ ዘ ፍላወር ይሰኛል። ግንባታው በ1296 ተጀምሮ በ1436 ዓ.ም ነበር የተጠናቀቀው። ካቴድራሉ 3 የተለያዩ ሕንፃዎች ሲኖሩት ሦስቱም ታዲያ በዩኔስኮ የዓለም ቅርስነት ተመዝግበዋል። ቱሪስቶች ከሚጎበኛቸው ዋና ዋና የከተማ መስህቦች ውስጥም አንዱም ነው። የቤተ መቅደሱ ጉልላት በዓለማችን በጡብ የተሠራው ትልቁ ጉልላትም ተብሏል። ካቴድራሉ ወደ ላይ 153 ሜትር ይረዝማል። ጉልላቱ ብቻውን 11 ሜትር ይረዝማል። በዚህም አምስተኛው ረዥሙ ጉልላትም ሆኗል። ሌላኛው በቱሪስት የሚጎበኘው ቤተ መቅደስ ሳንታ ክሮብ ተብሎ ይጠራል። በዓለማችን ትልቁ የፍራንቼስኮ ቤተ መቅደስ ነው። የበለጠ የሚታወቀው በስድስቱ የጸሎት ቤቶች ሲሆን በ1294 እንደተመሠረተም ይገለጻል። ሕንፃው የጎቲክ ሕንፃ ጥበብ ምሳሌ ሲሆን በነጭ አረንጓዴና ሰማያዊ ማርብል የተሠራም ነው። ቤተ መቅደሱ ለከተማዋ ገጽታ አስፈላጊ የሚባሉ ሐውልቶችና ጥበባትንም ይዟል። በሥነ ሕንፃ ጥበብ ታዋቂ የሆኑ ሰዎች ሐውልትም በግቢው ይገኛሉ። በጣሊያን ታሪክ ከፍተኛ አስተዋጽኦ ያደረጉ ታዋቂ ጣሊያኖችም ሐውልታቸው በውስጡ ተሰርቶላቸዋል። ፍሎረንስ ከተማ የአውሮፓውያን ህዳሴ መነሻ ስፍራ እንደመሆኗ መጠን ለአርት፣ ለሳይንስ፣ ለሥነ ጽሑፍና ፍልስፍና ማደግ ከፍተኛ አስተዋጽኦን አድርጋለች።
ለበርካታ ዘመናትም ለዓለም አቀፉ የትምህርት ዘርፍ ማደግም መሠረትን ጥላለች። ከዚህ ጋር ተያይዞም በአሁኑ ሰዓት በውስጧ የሚገኘው ፍሎረንስ ዩኒቨርሲቲ ይጠቀሳል። ዩኒቨርሲቲው 12 የትምህርት አይነቶች ሲሰጥ 60,000 ተማሪዎችንም በማስተማር ላይ ይገኛል። ዩኒቨርሲቲው የተመሠረተው ከ700 ዓመታት በፊት በ1321 ዓመተ ምህረት ነበር። ከ2000 በላይ ሠራተኞችም አሉት። ዩኒቨርሲቲው የግብርና፣ አርክቴክት፣ አርት፣ ኢኮኖሚ፣ ኢንጂነሪንግ፣ ሕግ፣ ሂሳብ፣ ፊዚክስ፣ ሳይንስ፣ ሕክምና እንዲሁም የሳይኮሎጂ ትምህርቶችንም ይሰጣል። ክቡራት ተመልካቾቻችን በፍሎረንስ ከተማ ያተኮረው የአፍሪዶክ ዝግጅታችን ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት፣ ሼር እንድታደርጉ እየጠየቅን የዛሬውን ፕሮግራም በዚሁ እናጠናቀቃለን። ፕሮግራሙን አዘጋጅቼ ያቀረብኩት እኔ ኤፍሬም ታጤ ነበርኩኝ። መልካም ጊዜ